አለን አለን። አርእስቱ ደስ እያለኝ ነበረ። መሀል ላይ እየቀየርክ ግን ታስቸግረኛለህ። ስለ መሲሁ ሲወራ ደስ ይልሻል? በጣም አንድ ጥያቄ ልጠይቀ። አንድ ብቻ አይደለም ማአት ነው ጥያቄዎቼ፣ ግን አሁን የፈለግኩትን ልጠይቀ። ጠይቅሽ። ኢየሱስ ክርስቶስ የኢየሱስ ስም የኢሳ ስም በቁርአን ላይ ስንት ጊዜ ተጽፏል? የዒሳ ዓለይሂ ሰላም ስም ወደ 30 ምናምን አካባቢ ተጽፏል። የነቢዩ ሙሐመድስ? የነቢዩ ሰለላሁ ዓለይሂ ወሰለም ስም 4 ቦታ ሙሐመድ ብሎ ተጽፏል። ቴንክ ዩ። አንተ በጣም በማበላለጥ ላይ ነህ። ትምህርትህን እወደዋለሁ፣ እውቀትህን እወደዋለሁ፣ ጎበዝ። በራስ ሃይማኖት ላይ ያለህን እውቀት ማበረታታትህ ላይ እደግፍሃለሁ። እሺ፣ ሁሉም ሰው የራሱን ሃይማኖት እንደዚህ ነው ማበረታታት ያለበት። ግን ሁሉም ሰው የራሱን እምነት የራሴ ትክክል ነው ብሎ ስለሚያምን እዛ ላይ ጫና አድርጎ ለማስተማርና ያኛውን ለማውደቅ እየሄደ ያለበት ጊዜ ላይ ነን። የኢየሱስ ክርስቶስ ስም በቁርአን ላይ 30 ምናምን ጊዜ ተጽፎ የነቢይ መሐመድ ስም 4 ጊዜ ተጽፏል። የኢየሱስ አፈጣጠር ልዩና ድንቅ ነው። ፍጹም ነቢይም ነው። በእናንተ አስተሳሰብ ልንገርህ፣ ቆይ ልጨርስ። እሺ፣ ስለ ቁጥሩ አንዴ። እሺ፣ በልጧልና ቁጥሩ ምን? ስለዚህ ይበልጣል ማለት ነው። ብዙ ቁጥር። አዎ፣ በጣም ይበልጣል። ግን በቀደም ስታስተምር ስለ ነቢዮች አበላለጥ ስታስተምር ኢቨን ስለ ኢሳ የኢሳ አጠገብ ሊደርሱ የማይችሉ ነቢዮችን እሺ፣ ፈርዖን ከኢየሱስ በላይ ተጠቅሷል። ማን ይበልጣል? ማን ይበልጣል? ኢየሱስ ይበልጣል። ብዙ ስም የተጠቀሰ ይበልጣል አልሽን እኮ ቅድም። ሚዛኑ እሱ ከሆነ የፈርዖን ስም በጣም ብዙ ጊዜ ከመሲሁ በላይ ተጠቅሷል። የሙሴ ስም በጣም ከመሲሁ በላይ ተጠቅሷል። ማን ነው ይበልጣል? ኢየሱስ ይበልጣል። ቅድም ምን አልሽን? በስም ብዙ በመብለጥ ነው አልሽን። ይሄ መበላለጫ ሚዛን አይደለም። ታሪኩ ኢቨን አሁን ስታስተምሩ፣ አሁን ሁላችሁም ስታስተምሩ የኢየሱስን ታሪክ 30 ምናምን ጊዜ ስሙ የተጠራበትን ቁርአናችሁ ላይ ማስተማር ትታችሁ 4 ጊዜ ላይ ስሙ ለተጻፈው ነቢይ በጣም አድናቆታችሁንና የበላይነቱን ታስተምራላችሁ። ኢትስ ኦኬ ማስተማራችሁን እንትን አልልም፣ አልቃወምም። ግን አሁን ኢቨን ስትጀምር ትምህርት ሁል ጊዜ ጠይቃለሁ አይደለ? በቁርአናችሁ ላይ ያለውን የኢሳን ታሪክ እኔ መስማት ፈልጋለሁ። ሳታቋርጥ የሆነ ፕሮግራም ይዘ በትክክል ስለ ኢሳ ታሪክ እንኳን ብታስተምር ማን እንደሚበልጥ ህዝባችሁም አንተም ታውቀዋለህ፣ ደግሞ ታውቀዋለህ። መብለጡ ላንቺ ምንድን ነው የሚሰራልሽ? ቤተልሔም ከይቅርታ ጋር በቀደም ስታስተምር ስለ ነቢይ አበላለጦች ስታስተምር እንደ ነቢዩ መሐመድ ያለ የለም አልክ። ነቢዩ መሐመድ ከኢየሱስም ይበልጣል አልክ። አታዳምጪም እንዴ? ምን ነው? እሺ፣ መብለጡ ላንቺ የሚጠቅምሽ ኢሳ ይበልጣል ከሁሉም ነቢያት ቢል ቁርአን ጥቅሙ ላንቺ ምንድን ነው? አንቺ እኮ ተቃዋሚ ነሽ። እርሷ አምልኪኝ ሳይልሽ እያመለክሽው ነው አይደለ? አንቺ የምትወጂው ከሆነ ውዴታሽን ለመግለጽ ከሆነ እንዲህ እየተናገርሻለሽ፣ ያላዘዘውን ትእዛዝ ለምን ትከታያለሽ? አምልኪኝ ብሎ አንድ ቦታ ላይ ተናግሯል መሲሁ። መልሽ። እኔ ህይወትም መንገድም ነኝ ብሏል። በሱ በኩል የሄደ ብቻ ነው ጻድቅ ጋር የሚደርሰው። አሁን በእናንተ አስተሳሰብ አላለም፣ ግን የኔን መንገድ ተከተሉ ብሏል። ነገር ግን አንቺ የእሱን መንገድ እየተከተልሽ አይደለም። የእሱን መንገድ እየተከተልኩ ነው። እሱ መንገድ መካከል አምልኩኝ የሚል መንገድ ነበረው መሲሁ እኮ አላለም። አሁን እኮ የምነግርህን ወደ ሌላ እየቀየርከው ነው። እሱ ጥያቄ ላይ እንመጣለን። ግን በቀደም ስለተናገርከው ከነብያቶች ማበላለጥ ስታስተምር ነቢዩ መሐመድ ከኢሳም ይበልጣል አልከኝ ስጠይቀህ፣ ትዝ ይልሃል? እሺ፣ መልሱ ምን አልኩኝ? ከዛ በኋላ እኮ አላህ መርጧቸዋልና ነብዩ ይበልጣሉ አልከኝ። እንደሱ አላልኩ። እሺ፣ ንገረኝ። አዳምጫ። ለምንድን ነው የበለጡት ወደሚለው እንምጣ። እሺ፣ ለምንድን ነው የበለጡት? قال النبي صلى الله عليه وسلم فضلت على الأنبياء من قبل ب5 كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة ከቀደሙትና ካለፉት ነቢያት እበልጣለሁ ብለው ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያለፉት ነቢያት ለአንድ አካባቢና ለህዝባቸው ነበር ሲላኩ የነበሩት። እንደምታውቀው መሲሁ ለእስራኤል ወገን ነው የተላከው።
ሰለላሁ ዐለይሂ ወሰለም ምን ማስረጃ አለ? ነብይ መሐመድ ለዓለም ሁሉ እንደተላኩ ነብይ መሐመድውን ለእስራኤል ለሳዑዲ ብቻ እንደተላኩ ነው የምናውቀው እኛ። አይደል? ለዓለም ነው። ማስረጃ ላሳይሽ። እሺ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል አላህ። የነቢያት ምዕራፍ ላይ ምን ይላል? ነቢያትን እየጠቀሰ አንተን ደግሞ ለዓለማት ህዝብ የላኩህ እያለ ቃል በቃል ይናገራል። ላሳይሽ መሰለኝ። በዓይንሽ ማየት ትፈልጊያለሽ? አይ ችግር የለም ተናገር። በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ በሺረን ወነዚረን ወላኪነ አክሰረ ናስ ላ ያዕለሙን ይላል። አንተን ደግሞ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይነግራቸዋል። በሱረቱል አዕራፍ ላይ ምን ይላል? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋቲ ወልአርድ ይላል። ሙሐመድ ሆይ ለሰዎች እንዲበላቸው እኔ አጠቃላይ ለሰዎች ሁሉ ለእናንተ የተላኩኝ አላህ መልክተኛ ነው ይበላቸው ይላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለዓለማት ህዝብ ነው የተላኩት። እሺ ለዛ ነው ከኢየሱስ የሚበልጡት ማለት ነው። አዎ ለአንድ ሰፈር የተላከ ነብይና ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም። ኃላፊነታቸውም እኩል አይደለም። ይሄ ስንል ግን እኛ ወላሂ ለአዚም መሲሁን በጣም ነው የምንወደው፣ በጣም የምናከብረው። መሲሁ በነገር አውቃለሁ ግን እሺ ነቢዩላህ ዒሳ ዓለይሂ ሰላም በልባችን ውስጥ በጣም ትልቅ ቦታ ያለው ነብይ ነው። እኛ ሁሉንም ነብያት ነው የምንወደው። እንደው ይሄን ማበላለጥ የሚለው ስንጠየቅ ጊዜ የምናነሳው ነገር እንጂ እኛ እኮ ይበልጣሉ ብለን እንዲህ የምንፎክርበት ነገር አይደለም። ሁሉም ነብያት በልባችን ውስጥ ትልቅ ቦታ አላቸው። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። መሲሁ በተለይ መሲሁ ከአምስቱ ኡሉል ዐዝም የሚባል መጠሪያ ያላቸው ነብያት አሉ። ከነዚያ መካከል እኮ ነው መሲሁ ያስተማራት ጥቂት ዓመት ሆና ሳለች ደረጃው ግን በጣም ላቅ ካሉት ነብያት መካከል አድርጎታል አላህ ሱብሓነሁ ወተዓላ። ነቢዩላህ ዒሳ ዓለይሂ ሰላም 3 ዓመት ነው ያስተማረው በዚህ ምድር ላይ ተመልከቱ። ነገር ግን በዚህ 3 ዓመት ማንም ብዙ ዓመት የቆዩ ነብያት ያልሰሩትን ታላቅ ስራ ሰርቶ ነው የሄደው። ሁሌ አስተምሮቱ ስለ አምላኩ ነበር። ለአምላኩ በጣም ቀናተኛ ነበር መሲሁ። ሙሉ ቁርአን ላይ መተሽ እሱን አስተምህሮ እንደው አውጥተሽ ብታያቸው ስለ አምላኩ ብቻ ነበር የሚሰብከው። የሚገርማችሁ እሱን ነው አሁን አንተ እንድታስተምረን የምፈልገው፣ በአንተ አፍ እንድሰማው የምፈልገው። ታሪኩ ቁርአን ላይ ያለውን ስለ ኢየሱስ ታሪክ እንድታስተምር እፈልጋለሁ። ወላሂ ሁሌ እናገራለሁ። ምናልባት አንቺ ዛሬ ሊሆን ይችላል የመጣው እንጂ ምን ሁል ጊዜም ካለሽ አጋጣሚ ሰዓታችን ስለሚለያይ አሁን እኔ ሲነጋ አሁን ነው የገባሁት። ሌሊቱን ሙሉ ስታስተምር አድረህ ሊሆን ይችላል። ያውቃል። ስለ መሲሁ ሳስተምር ነው በጣም ስሜታዊ መሆነው። እንደው ገብታችኋል። የሌሎች ነብያቶች ታሪክ ስታዩት ከግል ህይወታቸው ጋር የተያያዘ በጣም ጠቃሚ ትምህርትን የምታገኙበት ሆኖ ታገኙታላችሁ። ሰላም ነው አለን። አማን ነው። እንዴት ነው? አለን። ይሄ ኮፍያ ስሙ ምንድን ነው? ተበርቼ ሰላም ነው አይደለ? አዎ ቆሜ ተበርቼ ሰላም። ተበርቼ ሰላም ይባላል። ለጀማ ይሄ ኮፍያ ለሐላባ ኮፍያ ነው። ኡስታዝ እንዴት ነው? ደህና ነኝ። ሰላም ነው አሎ። አልሐምዱሊላህ አለን። ስራ እንዴት ነው? ጥሩ ነው። ጥሩ ነው። አሪፍ ነው። የት ነው የምትሰራው? ሂሊ ዱባይ ነው። አላይ ማሽ ደስ ይላል። ተባረከላህ። ኡስታዝ ይሄ ኮፍያ ሄዶባቸዋል። ያምራል አይደለ? ወላሂ በጣም አላህ ወደናችሁ። የዚህ እዚህ ጋር እንወዳለን እያሉ ነው። አራውሱ እንወዳለን። ኡስታዝ ማሻአላህ አላሞች እኛ አላሞች በጣም ነው እንወድ። ወላሂ የምሬን ነው። እድሉን ስላገኘሁ ራሱ ደስ ብሎኛል። እኔም ራሱ አላባ በጣም ነው የምወዳችሁ። ኧረ እናከብራለን፣ እንወዳለን። እሱ ታሳድ ሹክራን አላህ አክበር። በእናትህ ወይ ነው ይሄ እንዴት ተገኘ? ያ ሰላም
ትንሽ ቁርአን እንቀራለን። ቢስሚላሂ ረህማኒ ረሂም ካፍሃ ያ ዐይን ሷድ ዚክሩ ረሕመቲ ረቢከ ዐብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ ቃለ ረቢ ኢኒ ወሀነ العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لنا بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك
سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا أشي شكرا سلاقيني ودسبروني على عندما السلام عليكم شاء لجيش سمال ما قرأت رجالكم والله ما قدرت أن أقرأ ليش إزي لبي لا يفرين الله لم يفنن والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة يوفركنا عند السؤال مسلم أعرفكم كان شايلين والله طوات فروت أروت علىهن طواتكم طوات أروت علىهن يا كالي قدر السلام عليكم. عليكم ሰለላሁ ዐለይሂ ወሰለም ሴት ልጅ ውደዷት አክብሯት ግን አትመኗት ብለዋል የሚል ነው። ስለዚህ ልታብራራልኝ ትችላለህ ወይ? ሁለተኛው ደግሞ ሴት ልጅ ሐላል ማድረግ ትችላለች የሚል ነው። ውደዷት አክብሯት አትመኗት አላሉም ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አላሉ። እሺ የተከራከረ ልጅ ሸርብ አድርግለት አልመጣልኝ ብሎ ነው። እሺ አይ ነብያችንን በጣም ይወዷቸው ነበር። አትመኗት በጭራሽ አትመኗት ብለዋል። ላ የሚል ክርስቲያን ነው አረ ሙስሊም ነው በቃ ለበካ ለማወቅ ነው እንደዚህ ያለው ነብያችን ሰለላሁ ዐለይሂ ወሰለም እንደዛ። እሺ ረጋ በህት አንድ ቀስ ዝግ እሺ አዳ እና ነብያችን ሰለላሁ ዐለይሂ ወሰለም እንደዛ አላሉም። ቢሉ ኖሮ ለሚስቶቻቸው ሚስጥርን ሁሉ ባላካፈሉ ነበር። አንድ ነገር አይቀራቸውም። ነብዩ ሰለላሁ ዐለይሂ ወሰለም ለና አይሻ ሲያስተምሯቸው እና አይሻም ይሄ ሚስጥር ነውና እንደብቃለን አላሉ። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው የሚደበቅ ስራ የላቸውም። ሁሉ ነገራቸው ነብያችን ሰለላሁ ዐለይሂ ወሰለም ትምህርት ነውና ለትውልድ ያን ሁሉ ሰሃቦቻቸው ከሴቶች የማይተው ሚስቶቻቸው ዘግበውልናል። ሌላኛው የሁለተኛ ጥያቄሽ ምንድነው? ሴት ልጅ ሐላል ማድረግ ትችላለች የሚል
ሴት ልጅ ማረድ ትችላለች ወይ? ሐላል ማድረግ ትችላለች ወይ? አዎ ትችላለች። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰሃባ ነበር። የሰሃባ ሴት አገልጋይ ነበረች። ያቺ ሴት ፍየል ምናምን እየጠበቀችለት እያለች ሰውየውን ሰሃባውን አንዷ ፍየል ልትሞትባት አለች። ቶሎ ብላ ቀደመቻትና በአጠገቧ ባለው በስለት ነገር አረደቻት። ቢስሚላህ ብላ አርዳ መጣች። ስጋዋን ለሰሃባው ሰጠችው። ሰሃባው ነቢ ሰለላሁ ዐለይሂ ወሰለም ሄዶ ጠየቀ። እንተ የአላህ መልእክተኛ ሆይ አንዲት ሴት ባሪያ አለችኝ፣ እሷ አርዳ ያመጣቸውን ስጋ መብላት እችላለሁ ያላቸው። ነቢ ሰለላሁ ዐለይሂ ወሰለም ብላው ብለውታል። ስለዚህ ከዚህ የምንረዳው ሴት ልጅ ማረድ ትችላለች። ልክ እንዲሁ ደግሞ እሷ ያረደችውን መብላት ይቻላል፣ ይፈቀዳል። እሺ ጀዛኩሙላህ ኸይር። ወያክ ጥያቄ ለገጠ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሴን ጥያቄ ስፖርት ነክ ማለትም ኳስ ጨዋታ መከታተል ይፈቀዳል? እሺ ሴቶች የወንድ ኳስ ለማየት ነው? አዎ። ምን ይሰራልሻል? አንቺ እኮ ወደፊት ለኔ አይደለም። ኧረ ለማን ነው ታዲያ? እዚህ ቤት ውስጥ እየተከራከርን ስለነበር ነው። እሺ ለማንኛውም ሴቶች ወንዶችን አፍረት ገላ እንዳያዩ፣ ወንዶች የሴቶችን አፍረት ገላ እንዳያዩ ተከልክሏል። እነዚህ ኳስ ተጫዋቾች ደግሞ ታፋቸው ተገልጦ ነው የሚጫወቱት። ስለዚህ አያስፈልግም። በዚያ ላይ ግሩፕ ይሰራራሉ። በዚያ ላይ ቁማር ቢጫወቱበት ከሆነ በመካከላቸው ጸብን የሚፈጥር ከሆነ የሶላት ጊዜያቸውን የሚያሳልፉበት ከሆነ ይህ ሁሉ ኳስን ማየት ሐራም የሚያደርጉ ነገራቶች ነው። ብዙ የኳስ ደጋፊዎች አይታችሁ ከሆነ ስሜታዊ ይሆናሉ። ከዚያ ልክ አዛን እየተባለ አይሰሙም። ቆይ አንዴ ጨርሻ ያለው ይላሉ። የአሱር ሶላት ያሳልፋሉ፣ ወይ የመግሪብ ሶላት ወይ የኢሻ ሶላት። የፈለገ ቢሆን እንደው ኢማኑ ጠንካራ የሆነ ሰው ካልሆነ በስተቀር በዚያ ሰዓት አቋርጦ የሚወጣ የለም። እንዴት አወቀው ስሜቱን ካላችሁ የማንቸስተር ዩናይትድ ደጋፊ ነበርኩ እና አይ እዚህ ቤት ውስጥ ነው ተሰብስበው የሚያዩት። እንደዚህ ቁማር ምናምን የለውም። ቤት ውስጥ ነው ተሰብስበው የሚያዩት። በረንዳ ላይ መስሎኛል። እሺ ለማንኛውም አንደኛ የሶላትን ጊዜ የሚያሳልፉ ከሆነ፣ ሁለተኛ በዚያ ኳስ ተጫዋቾች የኔ ቡድን ካሸነፈ እና ያንተ ቡድን ካሸነፈ ብለው ቁማር የሚያያዙበት ከሆነ፣ ሶስተኛ በመካከላቸው ጸብን የሚፈጥር ከሆነ አንዱ ሌላውን ሲደግፍ ጊዜ፣ አራተኛ በዚያ ላይ እነዚህ ኳስ ተጫዋቾች አፍረት ገላቸውን ገልጠው የሚያሳዩ ከሆነ ያ ማለት የሰውነት ክፍላቸው ታፋን ይመስል። በዑለሞች መካከል ኺላፍ ቢኖረው ግማሽ ዑለሞች ነቢያችን ሰለላሁ ዐለይሂ ወሰለም ታፋቸውን ሸፍነው ያሉት ለሶላት እንጂ ለሌላ አይደለም። ስለዚህ ወንድ ልጅ ያ ለሶላት እንጂ እንዲሸፍን የታዘዘው ከዚያ ውጭ ግዴታ አይደለም ያሉ። ሌሎች ደግሞ አይ በሶላትም ከሶላትም ውጭ ግዴታ ነው ያሉ። ኺላፉ ለመውጣት ሰብ ሲባል ያንን ቢተውት መልካም ነው። እንዳጠቃላይ አሁን ከተናገርኩት መስፈርቶች የራቀ ከሆነ ችግር የለውም። አይ ነገር ግን ጊዜያቸውን በዚህ አታባክሩ። ምንም አይሰራላቸውም። እዚያ ፈረንጅ ለተራገጠው እናንተ እዚህ የእንትና ደጋፊ ነኝ ምናምን ትባባላላችሁ። ይልቁንስ ጊዜያቸውን ተጠቀሙ ወንድሞች። አሁን እናንተ ሰብሰብ ብላችሁ ኪታብ ብትሞትሉስ፣ የሆነ ኪታብ ቀርታችሁ ሰፈር ሄዳችሁ ቤታችሁ ተመልሳችሁ ይህንን ቃል እንትን ብትሉ ብትሞጣጠሉ ብትተዋወሱ እውቀትን እንትን ትላላችሁ። ወደፊት ልጆቻችሁን በምትወልዱ ጊዜ ገራሚ አድርጋችሁ ታሳድጓቸዋላችሁ። ያ ይሻላችሁ፣ መቅራት አይሻላችሁ? በልጅነት ጊዜያችሁ ቤት ተሰባስባችሁ በጣም ከሆነ ደስ የሚለው ወላሂ ደስ የሚል ስሜት አለው። የሆነ ኪታብ ትገዙና አንድ አይነት ኪታብ ኡሱል ሰላሳ ሊሆን ይችላል። በአካባቢያችሁ የሚገኝ ሸህ ካለ እዚያ ጋር ሄዳችሁ ትቀሩና ተመልሳችሁ ቤታችሁ መታችሁ ያንን መሞጣጠር ብቻል ቁጭ ብላችሁ ኳስ ከማየት እኔ አይደለሁም እዚህ የተጣሉ ስለነበር ነው። ይፈቀዳል አይፈቀድም? አይሽ ባልኩት መሰረት ያላ ሌላ ጥያቄ ያለው ሰው السلام عليكم. عليكم السلام. يعني ጥያቄ
ህፃን እንደነበርን ከክርስቲያኖች ጋር ቤተክርስቲያን እንዲሁም ደግሞ እነሱ ሲሳለሙ ሰለም ነበር አብራቸው ማለት ነው። ህፃን እንደነበርን ነገር ፊት ነው ማለት ከብዙ ክርስቲያኖች ናቸው ጓደኞቼ። ህፃን ቤተክርስቲያን ማብራቸው ብዙ ጊዜ ሄድ ነበር። ህፃን እያላችሁ ከ10 ዓመት በታች ባላችሁበት ወይ ነው ለአቅመ አዳም ለአቅመ ሔዋን ሳትደርሱ ህፃን እያላችሁ የተፈጠረን ነገር አላህ ሱብሓነሁ ወተዓላ በዛ ይጠይቃቸው። ከዚያ በኋላ በዲናቸው ላይ ቀጥ እስካላቸው ድረስ ነቢያችን ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለም ዐን ሰላስ ዐን ሰጊር ሐታ ብለዋል። ብዕር ተነስቶላቸዋል ከህፃናት ልጆች ላይ አንድ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የሚናገረውና የሚሰራው ነገር እንደ ወንጀል አይቆጠርበትም። ያለፈው አልፏል። ከዚህ በኋላ ያለውን ከቀጥ ብላችሁ እስከሄዳቸው ድረስ ስላለፈው አላህ ሱብሓነሁ ወተዓላ በልጅነታቸው ስላለፈው አይጠይቃቸውም። ስለ ፎሬክስ በርካታ ጊዜ እያወጣሁኝ የዑለሞችን ፈትዋ ሳይቻቸዋለሁኝ ሐራም እንደሆነ ተናግረዋል ዑለሞች። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ስላስገባህ በጣም ደስ ብሎኛል እና ወላሂ በጣም አድናቂህ ነኝ፣ በጣም ተከታይ ነኝ እና ስላስገባህ በጣም ደስ ብሎኛል ወንድሜ እና በጣም አመሰግናለሁ። ለዚህ ነው የገባሁት። መርሐባ መርሐባ። እሺ እና አይነህን ተሻለህ? አልሐምዱሊላህ ማሻአላህ። አላህ ይሽራሃል እና አብሽር እና ስላስገባህ በጣም ደስ ብሎኛል። ኢንሻአላህ አላህ ይጠብቅህ ወንድማችን። እሺ መርሐባ መርሐባ። ጀዛኩም ሰላም አለይኩም። ወአለይኩም ሰላም። የኔ ጥያቄ ስለ ሰላት ጉዳይ ነው። ሰላትን አንድ መርሳት ምናምን አሁን ለምሳሌ መግሪብና ኢሻ ሳይሰግድ ወይ ከፈጅር በኋላ ምናምን ማስታወስ ያንን መግሪብና ኢሻ ያለ መስገዱን ፈጅር ከሰገደ በኋላ ማለት ነው። ከዚያ በኋላ አስታወሰበት መስገድ ነቢያችን ሰለላሁ ዐለይሂ ወሰለም من نسي صلاة عنها فليصليها إذا ذكرها له. السلام عليكم. ያለፈበት ሰው ባስታወሰ ሰዓት ይስገዳል። በሰዓት መግሪብንም ኢሻንም መስገድ አለበት። እሺ ሽኩራን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላህ። እንዴት ነው? የተሻለ ነው አለ? አልሐምዱሊላህ። የኔ ጥያቄ ማለት ነው እኔ ከሰዎች ጋር ብዙም አልግባባም፣ ማለትም በግባባም ወዲያውም ያስከፍኝና እንለያያለን። እሺ ገንዘብ በገንዘብ መግዛት ሐራም ስለሆነ ነው ወይ? በዲናችን አይደለም ወንድም። ገንዘብን በገንዘብ መግዛት ይቻላል፣ ግን መቀባበል የሚባል መስፈርት ሊከሰት ይገባል። በመካከላቸው መጭበርበርና መካካድ እንዳይመጣ ሲባል ነቢ ሰለላሁ ዐለይሂ ወሰለም ተቃቡጥ ግድ ነው ብለዋል። الذهب بالذهب الفضة بالفضة يدا بيد አሉ። ወርቅ በወርቅ ብር በብር ሌሎችንም የመገበያያ ነገራቶች እጅ በእጅ መቀባበል አለባቸው ብሎ መስፈርት አስቀምጠዋል ነቢ ሰለላሁ ዐለይሂ ወሰለም። ፎሬክስ ላይ ደግሞ አይከሰትም። አንደኛ እሱ ነው። እሺ አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ አለኝ። እዚህ አሜሪካ ነው የምኖረው እና ላይክ ቀኑ ያጥራል በዊንተር ታይም ሰዓት እና ልጆቼን በምወስድበት ሰዓት መክሪብ ያመልጠኛል። መንገድ ላይ ሆናለሁ ብዙ ጊዜ። ምን ይሻለኛል? መንገድ ላይ ወረድ ብለሽ መስገድ የሚቻል ከሆነ መስገጃ ያዥና በዚያ ቦታ ላይ መንገድ ላይ መስገድ ትችላለሽ።
ነቢያችን ሰለላሁ ዐለይሂ ወሰለም አይነማ አድረከትከ ሶላት ፈሰሊ አሉ። የትም ቦታ ሆናችሁ ሶላት ሰዓት ከደረሰባችሁ እዛ ቦታ ስገዱ አሉ። ሶላት የግዴታ መስጂድ ውስጥ ብቻ መሆን አይጠበቅበትም፣ ወይንም ቤት ውስጥ ብቻ መሆን አይጠበቅበትም። ታክሲ ይዛችሁ እየሄዳችሁ እያላችሁ መንገድ ላይ የያዘ ሶላት ሰዓት ቢደርስ ወቅቱ እንዳያልፍባችሁ አደራ ወረድ ብላችሁ ከቻላችሁ ስገዱ። ነቢያችን ሰለላሁ ዐለይሂ ወሰለም ጁዒለት ሊየል አርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሶላት ፈሰሊ አሉ። መሬት አጠቃላይ ለእኔና ለትውልዶቼ ጠሃራ ተደርጋልናለች፣ እንደ መስጂድ ተደርጋልናለች። ስለዚህ የትኛውም ስፍራ የሶላት ሰዓት ከደረሰባችሁ ስገዱ አሉ። ይህ ለእኛ ለነቢ ሰለላሁ ዐለይሂ ወሰለም ብቻ ለትውልዳቸው የተሰጠ ጸጋ ነው። ነገራችን ላይ ያለፉት ነቢያቶችና ትውልዶቻቸው መስጂድ ሂደው ካልሆነ በስተቀር አይሰግዱም ነበረ። ነገር ግን ይህ ትውልድ ነቢያችን ሰለላሁ ዐለይሂ ወሰለም ለሁላቸውም መሬት መስጂድ ተደርጎላቸዋል ተብሎ ተነገራቸው። የዛኔ ሁሉም ነቢይ ሁሉም የአካባቢ ህዝብ የየራሱ ነቢይ ነበረው። ይሻል እዚህ ኢብራሂምን አንድ ቦታ ይልከውና አላህ ሉጥን ሌላ ከተማ ይልከዋል። በእያንዳንዱ ከተማ ላይ ያ ነቢይ በሚያሰግድበት መስጂድ ይሰግዳሉ። ገብቷችኋል? ልክ አንድ ነቢይ ሲሞት ሌላ ነቢይ ይተካላቸው ነበር አላህ ላለፉት ትውልዶች። ታውቃላችሁ ኢነ በኒ እስራኤል ካነት ተሱስሁም ልአንቢያ ኩለማ ማተ ነቢዩን ከለፈሁ ነቢይ ያሉ ነቢ ሰለላሁ ዐለይሂ ወሰለም። እስራኤላውያኖች ነቢያቶች ይከታተሉላቸው ነበር። አንድ ነቢይ በሞተ ቁጥር ሌላ ነቢይ ቶሎ ይተካል አሉ። በተጨማሪ መጽሐፋቸውም የዛኔ የጠበቀ ዋስትናውን አላህ ስላልወሰደው ያንን ከታች ነቢያቶች በሞቱና በተገደሉ ቁጥር ሌላ ትክክለኛውን መንገዱን የሚያስረዳቸው ነቢይ ቶሎ ይልክላቸው ነበር። አላህ ይህን ማነው የፍጥረታቱን ያለማስረጃ የተወበት ጊዜ የለም እዚህ ዓለም ላይ ከአደም ጀምሮ እስከ መጨረሻ ዘመን። ለዚህ ትውልድ ግን ነቢ ሰለላሁ ዐለይሂ ወሰለም ባረፉ ጊዜ ከዚህ በኋላ አዲስ ነቢይ ስለማይላክ የግዴታ ይህን ቁርአን የጠበቀውን ዋስትና ራሱ ወሰደ አምላክ አላህ። ባይጠበቅ ኑሮ ቁርአን የጠበቀ ዋስትናውን አላህ ባይወስድ ኑሮና ሰዎች ቢበርዙት ኑሮ የግዴታ ሌላ ነቢያውን መላክ ያስፈልገው ነበር። ግን ሌላ ነቢይ በድጋሜ እንዳያስፈልግ አድርጎ ነው አላህ ቁርአንን የጠበቀ ዋስትናውን የወሰደው። እስከ ዘመኑ ፍጻሜ ድረስ በመካከላችን ይጸናል ቁርአን። ነቢዩላህ ዒሳ ሐታ በሚመጣ ጊዜ በዚህ በቁርአን ያስተዳድራቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ወየኡመኩም ቢኪታቢላሂ ወሱነቲ አሉ። መሲሁ ዒሳ ዓለይሂ ሰላም በቁርአንና በሐዲስ ያስተዳድራቸዋል። እንዳጠቃላይ እህት የትኛውን ስፍራ ሶላት ሰዓት ከደረሰብሽ ወረድ ብለሽ መስገጃሽን በመኪናሽ ላይ ይዘሽ ሰገድ አድርገሽ ወጣ። እሺ አንዴ ጥያቄ፣ ለምን አይቻልም? ለምን ልጆቼን በምወስድበት ሰዓት ትንሽ መንገዱ ረዘም ይላል፣ በዛ ላይ በረዶ ነው እና መንገድ ላይ ነው የምሆነው፣ ወይ አይመችም፣ ወይ አቁሚ ከጎንና መክሪብ ደግሞ አጭር ሰዓት ስለሆነች ሁሌ ያልፍብኛል እና መኪና ውስጥ ቁጭ ብዬ ሰግዳለሁ። ችግር እሱ ወይ ቤት እስክደርስ ድረስ ወቅቱ የማይወጣ ከሆነ ችግር የለውም ጊዜው እስካለ። ነገር ግን ቤት እስክደርስ ድረስ የሶላቱ ጊዜ የሚያልፍ ከሆነና የሚቆይ ከሆነ የዛኔ መንገድ ላይ ስገጂ። መንገድ ላይ ወርደሽ ማሰግጂ ከሆነ እንደሆነ የሚቻል ይመስለኛል። ለምሳሌ ጠጋ አድርገሽ ካቆምሽው ከመኪናሽ ፊት ለፊት መስገድ ይወደሻል። ከመኪናሽ ፊት ለፊት መስገድ ብርድ ነው፣ በጣም ይበርዳል። ቀኑ አጭር ነው፣ እዚህ ቀኑ በጣም አጭር ነው። ዙሁር ሱና መግሪብ በቃ ተከታታይ ነው እና 5 ደቂቃ መስገዳት አምስት ደቂቃ እዚህ ሀገር ልጆች ደግሞ መኪና ዘግተህ ለዛን ሁሌ አንድ አይነት መንገድ ነው የሚሄደው እና ሃይዌይ ላይ ነው የሚሆነው ላይ እስከ ወስጃቸው እስከመለስ ድረስ እና አቁሜ ቆመሽ እንዳሰግጂ የማትሰግጂበት ሁኔታ ላይ ከሆንሽ ከዚያ በኋላ ወደ ቤት ተመልሼ እሰግዳለሁ ብትይ ደግሞ ወቅቱ የሚያልፍ ከሆነ እዛው መኪና ውስጥ መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም በግመል ላይ ተቀምጠው ሰግደዋል። ወቀድ ሰላ ረሱሉ ሰለላሁ ዐለይሂ ወሰለም ወሁወ ጃሊሱን ዐላ ራሒለቲሂ ከዕለታት አንድ ቀን በግመላቸው ላይ ተቀምጠው ሰግደዋል። ምንም እንኳን አንዳንድ ዑለሞች የሰገዱት በግመል ላይ ሱና ሶላት ነው እንጂ ዋጅብን አይደለም በማለት ለሱና ሶላት ተቅይድ ቢያደርጉትም ማስረጃ የለውም። ነቢ ሰለላሁ ዐለይሂ ወሰለም ሰግደዋል። ያንን የሚከለክል ምንም ነገር የለም። እንዳውም የትም ቦታ ብትሆኑ የሶላት ሰዓት ከደረሰባቸው እንዳያልፍ ስገዱ ስላሉ በአሁን ያለሽበት ቅጽበት ደግሞ አይሰልም